ጫጥቀመህ ነው ምን አይነት ማለት ስምለ ምን አይነት በርጫ አርገን ምን አይነት ፓፍ ምን እነዚህ ልጆች ላይ አላግባብ ፍረድ ቃል ለምድር ለሰማይ ዓለም ላይ ነው ማስተ ኢትዮጵያ አየር መንገድ ማንንም እንዳይበር ከሌላ ሀገር ላይ ኢዛስ ተናገረ ነው እንዴት ነው መታሻ ብስባቸው በጣም ይፈልጋል ጦርነት ላይ ነች ምን ላይ ነች ብዬ ሩዋንዳ ነው ማረጋለህ እስቲ ሶሻል ሚዲያ ፓወር አለው የለውም የሚለውን ነገር እናያለን እነዚህ ልጆች ላይ አላግባብ ፍረዱና እኔውን ይማኛው እንዳደለው እስቲ የናንተ የኢትዮጵያ ሕግና የዓለም ሕግ እንደሚበልጥ እናሳያለን ሶማሊያም የተበደለችዋን አመጣለሁ እኔ ጋር ሌሎቹም በአየር መንገድ ተበደልን የሚሉ የሌላ ሀገሮችን አምጥቼ ባዶ ነው አየር መንገድ የምከትል ዜሮ ከትላለሁ ለማየት ያብቃ እስቲ ማን አቅም እንዳለው እናያለን ለዝዶ ወይ እነዚህ ልጆች አሸባሪ አይደሉም ሐቁን ነው ምነግርህ አየር መንገድ አይደለም ድፍንን አልፈራ አሸባሪ አይደሉም የሽብር ነገር አላደረጉ አሁንም እናገረው እነዚህ ልጆች አሸባሪ አይደሉም በአሸባሪነት ፈርጀ የምትጠይቃቸው ከሆነ እኔ ማኛው ሰው አይደለሁ ጥፋት ጠፍቷል አዎ ግን አሸባሪነት አይደለም ልጁ ከዚህ በፊት መኪና ላይ ሲረብሽ ታይቷል ወደ ሐዋሳ እየሄደ ሳለ የትራፊክ ፖሊስ ያስቆመዋል በየቦታው በቲክቶክ ብዙ ህዝብ እየተከታተለ ነው እያለ ማስፈራራት የለመደው ልጅ የሐዋሳው ትራፊክ ፖሊስ ለምን ስልክ እያወራህ ታሽከረክራለህ እያለ ሲጠይቀው ላይቭ ላይ ይታያል ሰላም በላቸው እያለ በትራፊክ ፖሊሱ ላይ ለመሳለቅ ይሞክራል ትራፊክ እኔም ወደ ሌላ የስደት አማራጭ እሄድባቸዋለሁ ስለዚህ እንዴት ነው አንድ እንቁላል እንደዚህ የሚያወጣው እንዴ ከቅርብ ዓመታት በፊት የዶሮ ሂሳብ የነበረ አይነት ዋጋ እንቁላል ላይ ያመጣ በጅምላ ከሸጽክ ደግሞ ቀንስላለሁ ብለ ከዛም ያክል ዋጋ ላይ 50 ሳንቲም መቀነስ እንዴት ነው ዘንድሮ 50 ያለው አለ ራሱ እንዴ 16 ብር 15 ብር 14 ብር የሚሉ ሰዎች በየገበያው ላይ ሲመጡ አንድ ብር እንቁላል ይሄ እንዳው ሰው በዓል ነውና ፋሲካ በዓል ነውና ዶሮ መሰራቱ አይቀርብና እንቁላሎች ይጨምራሉና ተብሎ ገና ለገና የገበያውን የካስተሙን የትራዲሽኑን እንትን በማየት በቃ የማይቀር ነገር ነው ነሰሲቲ ነው ብሎ በማሰብ ዋጋውን ያልተገባ መሸጥ ነገ ጧት ላንገዛዝ እንዴት ነው ነገ ጧት ሱቅ ላልመጣ ነው ወይኔ ይዛለው ቂምኩ የመጨረሻ ለክሽል ምን እኔ እስቲ ነገሩኝ ወገን ስለማን ላውራ በአሰቃቂ ሁኔታ ተደፍራ ታንቃ ስለሞተችው ስለ ሄቨን ላውራ ወይስ በጠራራ ፀሐይ ፕሌን ላይ ተሰቅሎ አልወርድም ስላለው ስግጥ ስላለው ስለሱ ላውራ ማህፀኗ ተቦርብሮ ተቆፍሮ በሚያስቀይም ሁኔታ ስለተገደለችው ልጅ ሄቨን ላውራ ወይስ 25000 ሰው ላይቭ ሲገባ እንደ አረቂ እንደ ውስኪ ስላሰከረውና ዝም ብሎ ስለቀባጠረው ስለሱ ላውራ ነገሩ ደሟ ሜዳ ላይ ፈሶ ስለቀረው ስለ ሄቨን ላውራ ወይስ አልጋና ፕሌን ስለማይለየው ወይም የፈረስ ጋሪና ፕሌን ስለማይለየው ስለዚህ ላውራ ከባድ ነው መንገድ አትናገረው ምክንያቱም ግዙፍ ስለሆነ ማለት ግን ምን አይነት ጫጥቀመህ ነው ምን አይነት ማለት ስምለ ምን አይነት በርጫ አርገን ምን አይነት ፓፍ ምን ከፓፉ ከንቱኑ እግዚአብሔር አይባል በጣም ከባድ ነው ምን ተጭሮብ ነው የሆነ ከሆነ ጋር ተጫጭሶ ገብተ ካልሆነ በስተቀር ታደሰ ይሙት የሆነ ያለ ቀላቅለ ከሆነ ነገር ጋር ነፋፍተ ገብተ ካልሆነ በስተቀር የኢትዮጵያ አየር መንገድ መቀሌ ካልደረስኩኝ መቼኔ ወርዳለሁ ማንጫነላ ታደርሰን አብርና ከስክሰን ወይዘር ብለህ አሰክሰን አንወርድም እቀርጻለሁ 20000 ሰው እያየ ነው ኤቭሪባዲ ሪከርድ ወይኔ ተበላው ወይኔ They're kidnapping me without my permission 27 ሰው እያየ ነው ይረዱኛል ብለ በነጋታው ሚም ሲሰሩበት ትልቅ ሴትዮ ቀሚስ አርገው ምን ብለው በቃ ሽበት 16 ሽበት አርገው የጦዛ አይሉት የለሆለል አይነት ሰው አይሉት እንደዚህ ከፍተው ቦማሊ ዶወሪ እርሶ በጣም ወሪ ተጨነቅል ለርሶኛ ልጆቹ ምን ይማሩ ኮሮን ትልልቅ ሰዎች አይዝናኑ አይደለም እኮ ትልቅ ሰው አርአያ መሆን አለበት ለህዝብ ሲቀርብ እኮ ነው ትልቅ ሰው ቤቱ እንደፈለገ መሆን እኮ ይችላል እኔንም በመናገር ያዝናለሁ በነገራችን ላይ ይሄን በአደባባይ ሚዲያ የምንነጋገረው ጉዳይ አልነበረም ትልቅ ሰው አሁን ብዙ ነገሮች ለማለት ነው የመጀመሪያው ትልቅ ሰው ቤቱ እንደፈለገ ሆኖ ለሌሎቹ ግን ለወጣቶች ለትንሽ ልጆች አርአያ መሆን አለበት የመጨረሻ በዛ እድሜ ያሉ ሰው መተው ስለማይሆን ነገር ሲያወሩ ጌም ተጫወቱ ባለፈው ሴትዮዋ ገብተው ቲክቶክ ላይ ጊፍት ሊቀበሉ
እንደዚህ አርጊ ጸጉርሽን እንደዚህ ንቀውና እንደዚህ እንትበይ እንዴ ጸጉራት በተፈጥሮ መንገድ መርገፍ በሚገባው እድሜ ላይ አሁን እንደዚህ መነቃቀል አሁን ያስፈልጋል አሁን እንዴ የት እንግባ ተሳቀቅም በቃ ትልቅ ሴትዮ አበሻ ስትሆን ትንሽ ይከብዳል አይደል ከፍ ማድረግ እና በጣም ወዶ አክተር እኔ ነኝ ባቡጂ ሞቷል ለቤተሰቦቹ መጽናናት ይሁን ከማለት ውጪ ግን ማለት ነው እኛ ምንም ማለት አንችልም ምንም ማለት ማንችል ሰዎች ነው ባቡጂ ማለት ለኛ የሜም ማድመቂያችን ነው ሜም የምንሰራበት ነው ፈኒ ለሆኑ ነገሮች የምንጠቀምበት ሰው ነው የሚያወራቸው ነገሮች ሁሉ ቀልድ የሚመስለን ሰዎች ነን ብዙ እኛ እንኳን መናገር በማንችልበት ሰዓት ብዙ እውነቶችን ሲናገር በጣም ስንቀልድበት የነበረ ሰው ነው ከአርቲስቶች አንፃር እንኳን ካለበት ነገር ውስጥ ለማውጣት ከመጣር ይልቅ የፊልም ኢንዱስትሪውን እያሰደበ ያለ ሰው ነው ይሄ ማለት የኛን የፊልም ኢንዱስትሪ እያሰደበ ያለ ሰው ነው ማለት የቀናቸው ጊዜ ነበር የሆነ ሰዓት ታስታውስታላችሁ እያስባለሁ እና አሁን በብዙ ፊልሞችና በብዙ ነገሮች ላይ እንደዚህ በመሳተፍ በዚህ ጉዳዮች ላይ በዚህ የነበረው ባቡጂ አረፈ አረ ለወዳጅ ዘመዶቹ ለልብ ወዳጆቹ እና ትንሽዬ እንኳን ለጣራችሁ ሰዎች መጽናናት ለእናንተ በተረፈ ባቡጂ አልፏል እግዚአብሔር በመንግስቱ በቀጣዩ ህይወት እርሱ ያስበው